ተከታታችሁ ዛሬ ደግሞ ይዤላችሁ የቀረብኳቸው ደንበኛዬ ሰዎች እርባታ ላይ ለሚሰማሩ ሰዎች የሙክት ፍየሎችንና ሴት ፍየሎችን ይዞ ቀርቦልኛል። ዛሬም ለአንድ ደንበኛችን ነው የምንገዛው። እነዚህ ሁሉም የፊልቶ አካባቢ ፍየሎች ናቸው። እንደምታዩቸው በጣም ረዣዥሞች ናቸው። በጣም ጥሩዎች ናቸው። አብዛኞቹ ሴቶቹ እርጉዞች ነው። ለዚህ ነው በአብዛኛው ጊዜ ፍየሎችን ስንገዛ እርጉዝ ፍየሎች መግዛት ያለብን እምላቸው። እንግዲህ እርጉዞቹን የምንፈልገው ለምንድን ነው? አንደኛ የእርግዝና ጊዜያቸው 5 ወር ስለሆነ በ5 ወር ጊዜ ውስጥ እርጉዞችን ከገዛናቸው እኛ ጋር ከመጡ በኋላ ቶሎ ይወልዱልናል። ሌላው ምንድነው? ወተታቸው እጅግ በጣም አስፈላጊ ነው ወተት። ስለዚህ አሁን ሁሉም ፍየሎች እርጉዞችን እንድንገዛ ደንበኛዬ አምጣልኝ ባለ መሰረት 4 ወንዶች ቀሪዎቹ በሙሉ ሴቶች ናቸው። እንደምታዩቸው ቁመታቸው በጣም ረዣዥሞች ናቸው። ለዚህ ነው ብዙ ጊዜ የተለያዩ ደንበኞች ስትፈልጉኝ እዚህ አግኙ የሚያመጣላችሁንም ሰው አገናኛችኋለሁ ምንለው ለዚህ ነው። የፍየሎች እርባታ በአገራችን ኢትዮጵያ በጣም አስፈላጊ ከሆኑ ስራዎች አንዱና የመጀመሪያው ነው። ስለዚህ ፍየሎችን ስንገዛቸው የመጀመሪያው ግታቸው አካባቢ ቁስል አለባቸው ወይ፣ ሴቶቹ ላይ በትክክል እርጉዝ ናቸው ወይ፣ እርግዝናቸው ጤናማ ሂደት የተከተለ ነው ወይ፣ የአወላለድ ይዘታቸው፣ የወተት መጠናቸው። ወተት በአገራችን ኢትዮጵያ ከሚፈለጉ የፍየል ዝርያዎች አንዱና ዋናው ነው። የፍየሎች ወተት ለሰው ልጅ ለጤና በጣም አስፈላጊ ነው። ስለዚህ እዚህ ላይ የምነግራችሁ ምንድነው ይሄ ልጅ ለሌሎችም ሰዎች ማቅረብ ስለሚፈልግ እንዲመጣላችሁ የምትፈልጉ ሰዎች ከልጁ ጋር አገናኛችኋለሁ። እንደዚህ በጣም ጥሩ የፍየል ዝርያዎችን ከፊልቱ ከቦረና ከባሌ ከተለያዩ ቦታዎች ላይ ያመጣልናል። ዛሬ ያቀረብነው ለአንድ ደንበኛችን ነው። ስለዚህ እንደዚህ አይነት ፍየሎችን ለምትፈልጉ ታች ባለ ስልኬ በኩል ብዙ ሰዎችን እንዲያመጣላችሁ አድርገናል። እሱም ደግሞ እስኪ የሚለን እንሰማለን። ልጁ አሁን ይነግረናል እንዴት ያሉ ፍየሎችን እንደሚያመጣ፣ ከየት እንደሚያመጣቸውና በምን መልኩ። እንዴት ነህ ወንድሜ? አማን ነህ? እነዚህ ፍየሎች ለደንበኞች ነው ያመጣሃቸው? እንዴት ነው የምታመጣቸው? ያልገባኝ። እርጉዞች ናቸው ሁሉም? እርጉዝም አለው ያላረገዘም አለ። ያላረገዙም አሉ። እነዚህ ወንዶቹ ስንት ኪሎ ናቸው አብዛኞቹ አሁን የምታመጣቸው? ከ30 ኪሎ በላይና እስከ 35 ኪሎዎች። ዋው! በጣም ከየት አካባቢ ናቸው አልከኝ? ፊልቱ የት ነው? ለደንበኞች በሶማሌ ክልል እና ጥሩ ዘሮች ናቸው። በጣም ከገበሬው ነው የምትገዛው ወይስ የራስ እርባታ? ከገበሬው በቀጥታ። ስለዚህ አሁን ብዙ ሰዎች እየጠየቁኝ ነው እንደዚህ አይነት ፍየሎች እንዲመጣላቸው። ባለፈውም ለአንድ ደንበኛ አቅርበሃል፣ አሁንም አቅርበሃል። እንደገናም ሌሎች ቢመጡ እንዲህ የመቀበል እድሉ አለ? ታመጣለህ? በጣም አሪፍ። በጣም ነው ደስ ያለኝ ደንበኛዬ እንደነዚህ አይነት ፍየሎችን አመጣለሁ ስላለ። እናንተም አሁን ወደ ፍየል እርባታ ላይ ስትሰማሩ እንደነዚህ አይነት ፍየሎችን እንዲመጣላችሁ ከፈለጋችሁ ታች ባለ ስልኬ በኔ በኩል ደውሉልኝ፣ አገናኛችኋለሁ። እንግዲህ የፍየሎች እርባታ ትልቁና ዋናው ስራ ምንድነው? ፍየሎች ሲመጡ የፒፒአር በሽታ ክትባትን ወስደዋል፣ የአንትራክስን ወስደዋል፣ የቲቢ ምን ሳል አለባቸው ወይ የተለያዩ የጤና ችግር ካለባቸው በደንብ እናያቸዋለን። በተለይ ዝርያ ላይ በጣም ትኩረት ሰርተን በደንብ ማየት አለብን። ዝርያን የምንተኩረው ምንድነው? የወተት መጠናቸው፣ የወሊድ ጊዜያቸው፣ በሚወልዱበት ወቅት የተለያየ የጤና ችግር አለባቸው ወይ የሚለውን በደንብ አብሰልስለን ማየትና መከታተል፣ ውጤታማ መሆን መቻል አለብን። ያየኋችሁ ነው እንግዲህ እነዚህን ፍየሎች ስንገዛ በጣም የምናተኩረው ምን ላይ ነው ብያቸዋለሁ? ዝርያ ላይ። የዝርያ ትልቁ አስፈላጊነት ምንድነው? አንደኛ ነገር በትክክል ከገበሬው ላይ እንዲያመጣልን ማድረግ፣ ሁለተኛና ዋናው ደግሞ የተለያየ የጤና ችግር አለባቸው ወይ የሚለው ነው። ስለዚህ እነዚህን ፍየሎች አሁን ለደንበኛችን እናስረክባለን። እንዴት አድርገን ነው የምናስረክበው የሚለው ደግሞ ዋናው ነው። በአብዛኛው ጊዜ ለስራ እኛም ከመጡ በኋላ መረጣውን እናካሂዳለን። መረጣው ጥቅሙ ምንድነው? ሳል አለባቸው ወይ፣ የመተንፈሻ ችግር አለባቸው ወይ፣ ገላቸው ላይ የተለያየ ንስጥ ነገር አለ ወይ፣ ኪሏቸው በትክክል ነው ወይ፣ በመዥገር አማካኝነት እንደ ባቤጃ ዴሞዲኮሲስ ኤፍኤምዲ የሚያጠቃቸዋል እነዚህ ፍየልና በጎች በትክክል ደግሞ ለዘር የሚሆኑ ናቸው። እርግዝናቸው ውስጥ ጤናማ እርግዝና ነው የሚሉትና ሌሎችንም አብረን ስለምናይ በደንብ አስተውለን ነው የምንከታተላቸው። ከመጡም በኋላ መተን ደግሞ ክትትል እናደርጋለን። ለዚህ ነው ፍየሎችን የምትፈልጉ ሰዎች በቀጥታ ወደኛ ጋር ደውላችሁ አግኙን ወይም ደግሞ ከልጁ ጋር አገናኛችሁ ብዬ በነገርኳችሁ መሰረት የምንሰራው። ስለዚህ የፍየሎች እርባታ በአብዛኛው ጊዜ እድሜያቸው ከመቼ ጀምረው ነው ለዘር የሚደርሱት? የሚመጡትስ ደግሞ የመውለድ ጤናማ የመውለድ ሂደት አላቸው? አብዛኞቹ ሲመጡ አሁን መሲናዎች ሊሆኑ ይችላሉ። መሲናን ለማታውቁ መውለድ የማይችሉ ማለት ነው። ስለዚህ የዛ ላይ በደንብ አተኩረን መስራት አለብን። በትክክል እርግዝና ለመያዛቸው ማረጋገጫ
እንሰጣቸዋለን። እርጉዝ ለመሆናቸው እናረጋግጣለን። ከነዚህ ውስጥ አንዳንድ አውራዎቹ ስለሚኖሩ አውራዎቹም ደግሞ ብቁ ናቸው ወይ ዘር ለማስያዝ ከተለያየ የአባለዘር በሽታ ነፃ ናቸው ወይ? ፍየሎችንም የአባለዘር በሽታ ያጠቃቸዋል። የማህፀን ኢንፌክሽን ይመጣል። ተዛማሽ በሽታዎች አሉ። መካንነት የሚያመጡ ብዙ የእንስሳት በሽታዎች ስላሉ ከነዛ ሁላ ነፃ ናቸው ወይ የሚለውን በደንብ የምናይ ይሆናል ማለት ነው። ስለዚህ በዚሁ አጋጣሚ የምነግራችሁ እነዚህንና ሌሎችን መረጃዎች ማወቅ ለምትፈልጉ መታችሁ ታች ባለ ስልክ በኩል ደውሉ። በተለይ እኛ ጋር ስትመጡ የፍየሎች እርባታና እንክብካቤ ለሚቀጥሉት 4 ቀን ስልጠና ስለምንሰጥ ታች ባለ ስልክ በኩል ብትደውሉ ታገኙኛላችሁ። እንዲሁም ደግሞ የምንሰጠው ስልጠና ፍየሎች ዝርያ ምን ይመስላል፣ ግልገሎችን እንዴት መንከባከብ አለብን፣ ጤናማና ጥሩ ስጋ እንዲይዙልን እንዴት አድርገን መምረጥ አለብን፣ የት አካባቢ ፍየሎችን ብንመርጥ የተሻለ ይሆናል፣ እንዴት አድርገን ሙክት ማድረግ እንችላለን። ሙክት ማለት ምንድነው? በጣም ግዙፍ የሆነ ፍየል የደለበ ፍየል ለማለት ነው። ስለዚህ ፍየሎች ላይ ስንሰራ በደንብና ጤናማ ስራን እንድንሰራ በደንብ የምናደርጋቸው በርካታ የጤና ክትትሎች ስላሉ እዛ ላይ አተኩረን እንድንሰራ እኛም የስልጠና ማዕከል አለን። የፍየሎች እርባታና ክትትል የሚል ሕክምናቸው እንዴት ይሰጣል፣ ክትባት እንዴት ይሰጣል፣ አመጋገባቸው ምን ይመስላል፣ ክትባታቸውን ከመስጠታችን በፊት ምን አይነት ቅድመ ዝግጅት እናደርጋለን፣ ዘር መረጣ ላይ ስናተኩር ምን አይነት ቅድመ ዝግጅት እናደርጋለን፣ የአመጋገቦችን ሁኔታ በቀላሉ እንዲደልቡልን ቁመታቸው የተሻለ እንዲሆንልን እንዴት እናደርጋለን የሚለውን በደንብ እናያለን። እንዲሁ እንደምታዩዋቸው አሁን የመጣናቸው በቀጥታ መኪናው ላይ እስከሚጫኑ እየጠበቅን ነው። ልጁ ይመጣል። ስለዚህ ምንድነው ፍየሎችን ስናረባ በጣም የምንጠነቀቀው በአብዛኞቹ ይህ የምናመጣበት አካባቢ ወሳኝነት አለው። አንዳንዴ ስናመጣ የተለያየ የአባለዘር ችግር ካለ፣ የበሽታ ስርጭት ካለ፣ በሽታ ስርጭቱ ከባድነቱ ምንድነው አብዛኞቹ የጤና ችግሮች ወደ ሰውም ይተላለፋሉ። ስለዚህ ወደ ሰውም ስለሚተላለፉ እኛንም ከበሽታ ተጠቂ እንዳንሆን ጤናማ የሆኑ ፍየሎችን በአብዛኞቹ ጊዜ መግዛት ያለብን። ለምንድነው ይሄ የሚሆነው? እንደዚህ ከፍየል ከበግ የሚተላለፉ ዞኖቲክ በሽታዎች አሉ። አብዛኞቹ የጤና ችግሮች የሚተላለፉት ከእንስሳ ወደ ሰው ነው። ስለዚህ ከዛ በሽታ ነፃ እንድንሆን ምን መሆን አለበት? ፍየሎቻችን የተለያዩ ክትባትን ይወሰዱና እኛ ጋር ከመጡ በኋላ ደግሞ የምናደርገው የጤና ክትትል መሰረታዊ ነው። ስለዚህ የፍየሎች እርባታን አንዳንድ ሰዎች ያዋጣሉ የሚሉኛሉ። አዎ ፍየሎችን ከገዛን በ1 ወር ተኩል ውስጥ በ2 ወር ውስጥ አደልበን ብንሸጣቸው እጅግ በጣም ውጤታማ ነው። በተለይ የምንገዛቸው ፍየሎች ሽንጣቸው ረዣዥም፣ ጥሩ ሰውነት ያላቸው፣ የተለያየ በሽታ የሌለባቸው፣ ንጹህ ከጤና ችግር አኳያ ከዝርያ መረጣ አኳያ ጥሩ ዘር መያዝ የሚችሉ በአጭር ጊዜ ደግሞ አደልበናቸው ቶሎ ወደ ገበያ ማቅረብ የምንችላቸው ሽንጣቸው ረዣዥም ጥሩ የሆኑ ፍየሎችን ባገኘን ቁጥር እኛም ምን እንሆናለን? ውጤታማ እንሆናለን። እዛ ጋር እንደምታዩት ውሃ ተከፍቶላቸዋል። ሁልጊዜ ፍየሎች ምን መጠጣት አለባቸው? ንጹህ ውሃ መጠጣት አለባቸው። ንጹህ ውሃ ካልሰጠናቸው ምን ይሆናሉ? ለተለያየ ተቅማጥ ወለድ በሽታ ይጋለጣሉ። እንደ ኮሌራ፣ እንደ ኢኮላይ ባክቴሪያ ይዛቸው ኮክሲዲዮሲስ ያጠቃቸዋል። ከዚህ በሽታ ሁላ ነፃ እንዲሆኑልን ምን መስጠት አለብን? ንጹህ ውሃ መስጠት መቻል አለብን። እዛ ጋር የምናጠራቀመው ውሃ ከንጹህ ቦታ በደንብ ትሪት የተደረገ ቢሻንጋሪ ክሎሪን ውሃ ጋር የተጠቀምንበት ውሃ መሆን መቻል አለበት። አለበለዚያ ለተዛማሽ በሽታ ይጋለጣሉ። ሰውነታቸው ይከሳል። ተቅማጥ ወለድ በሽታ ይዛቸዋል። ተቅማጥ ደግሞ ሰውነታቸውን በሙሉ ይጎዳዋል። ያ እንዳይሆን ውሃችን ንጹህ መሆን መቻል አለበት ለማለት ፈልጌ ነው። እንግዲህ የፍየሎች እርባታ እጅግ በጣም አዋጭነቱ ምንድነው? በየአጭር ጊዜ ካፒታሉን የምናንቀሳቅሰው ነው። በየአጭር ጊዜ ካፒታሉን ባንቀሳቀስነው ቁጥር ገንዘባችን ለተለያዩ ሆቴሎች፣ ለተለያዩ ዝግጅት ስላለባቸው ለበዓላት፣ ለሰው፣ ለግለሰብ፣ ለሰርግ በደንብ እንሰጣለን። እንግዲህ የሚወልዱ ፍየሎችን ደግሞ ስንገዛቸው ምን ይሆናል ማለት ነው? 50 ሴት ፍየል ቢኖረን 5 ወንድ የግድ ሊያስፈልገን ይችላል። እሱም ደግሞ ጥሩ ዘር መስጠት የሚችሉ ከዛ በኋላ ደግሞ እየለየናቸው ማሳደር፣ እየለየን ማንከባከብ፣ እየለየን ሕክምና መስጠት፣ የተለያዩ አንቲሄልሚንቲኮችን በመስጠት የፍየል እርባታችን ውጤታማ እንዲሆን ትኩረት መስጠት መቻል አለብን። አብዛኞቹ የምንመርጣቸው ፍየሎች ምን መሆን አለባቸው? የተለያየ ከለር ያላቸው፣ የተለያየ የቆዳ በሽታ ያልያዛቸው፣ እርግዝናቸው በደንብ የተረጋገጠ፣ ጤናማ የሆኑ፣ ያተነፋፈስ ችግር የሌለባቸው፣ ተቅማጥ ያልያዛቸው፣ ማስነጠስ የሌለባቸው፣ ገላቸው ላይ ምንም አይነት ቁስል የሌለባቸው፣ እነዚህ በሙሉ ምንድናቸው? አንድን የፍየል እርባታ ከመምረጣችን በፊት በመሰረታዊነት የምንከተላቸው ስራዎች ናቸው። ስለዚህ ሁልጊዜ ምን መስጠት አለብን? ቅድሚያ ዝርያ መረጣ ላይ ትኩረት መስጠት አለብን። ፍየሎች ጠዋትና ማታ የፀሐይ ብርሃን በደንብ ይፈልጋሉ። እነዚህ እንደነገርኳችሁ ፊልቱ አካባቢ ሲመጡ ቆላማ አካባቢ ስለሆነ ምን ይፈልጋሉ? ፀሐይ በደንብ ይፈልጋሉ። ስለዚህ ቀኑ ሙሉ ምግብ እያበላናቸው የፀሐይ ብርሃን በደንብ እየሰጠን ማኖር አለብን። ሴቶቹም ሲወልዱልን የሚወልዱበት ቦታን በደንብ ማስተካከል አለብን።
በደንብ የምናስተካክለው ለምንድነው ግልገሎቻቸውን ሲወልዱ የተለያየ ጤና ችግር እንዳይገጥማቸው የወተት ምርታቸው የተሻለ እንዲሆን ፍየሎች በሚወልዱበት ወቅት የተለያየ የሕክምና ክትትል ያስፈልጋቸዋል። የሕክምና ክትትል ምንድነው በወሊድ ጊዜ የሚመጡ የጤና ችግሮች ቶሎ ሶልቭ እንዲደረጉላቸውና ግልገሎቻቸውን በደንብ ማሳከም እንዲችሉ ምን መሆን አለበት? የሕክምና ክትትል መደረግ አለበት። ወጣቶቹን በደንብ ማከም አለብን። ግልገሎቹን ማከም አለብን። ሴቶቹን በደንብ ማከም አለብን ከወለዱ በኋላ። ይሄ እጅግ በጣም መሰረታዊ ነገር ነው። እንደ መውለድ ሁሉ ምን ደግሞ አንቲ ሄልሚንቲኮችን መስጠት አለብን። ሴቶቹ ላይ የተለያዩ ፓራሳይቶች እንዳይኖሩና ወተትን ስለሚሰጡ ለግልገሎቻቸው ለሰውም ወተት በጣም አስፈላጊ ነው። የፍየል ወተት ስለሚሰጡ ሰውነታቸውን እንዳይከሳ በተለያየ በሽታ እንዳይጠቁ ምን መስጠት አለብን? ሕክምና መስጠት አለብን። ሴቶቹን ማከም አለብን። እናቶቹን ወንዶቹን ማከም አለብን። ክትባት መስጠት አለብን። እርባታ ላይ ሕክምና ክትትል ካልተሰጠ የሕክምና ክትባት ካልተሰጠ ሕክምና ክትትል ካልተደረገ የአመጋገብ ስርዓት ካልተስተካከለ ውጤታማ አንሆንም። ውጤታማ ለመሆን መሆን አለበት ሁሉ ጊዜ የሕክምና ክትትል መሰረታዊና ዋና ስራ ነው። ስለዚህ የምንገዛቸው ፍየሎች ምን መሆን አለባቸው? ጤናማ መሆን መቻል አለባቸው። ጤናማ መሆን ማለት ዝም ብለን የሰጠነው ምግብ የሚበላ ሳይሆን ጥሩ ወተት የሚያመርት ጥሩ ግልገሎችን የሚወልድ ፍየል የምትወልድ ፍየል ይቅርታ በደንብ ማጥቃት የሚችል ወንድ ፍየል በሽታን የመከላከል አቅም ያላቸው ፍየሎችን በአካባቢያችን ሊኖሩን ይገባሉ። ፍየሎች በአንድ ጊዜ እስከ 15 ዓመት ይኖራሉ። ይሄን ዓመት እንዲኖሩልን በአንድ ዓመት ከ3 ወር 2 ጊዜ እንዲወልዱልን መንታ እንዲወልዱልን ምን ያስፈልጋል? አመጋገብ፣ የጤና ክትትል፣ ሕክምና በጣም አስፈላጊ ነገር ናቸው። እነዚህን ካደረግን ውጤታማ እንሆናለን ማለት ነው። እንግዲህ የፍየሎች እርባታ ይሄንና ሌሎችን ያካተተ ስለሆነ ሁላችሁም ወደኛ ማዕከል መጣችሁ የፍየሎች እርባታን ስልጠና እንድትወስዱ ለማለት ፈልጌ ነው። ስለዚህ ፍየሎች ላይ በጣም ትኩረት ሰጥተን የምንሰራው ስራ ስለሆነ ሁልጊዜ ምን ማስጠት አለብን? ትኩረት ሰጥተን አተኩረን ምንድነው ፍየሎቹ የሚፈልጉት? ምንድነው አመጋገብ ሁኔታቸው የተሻለ እንዲሆንልን አተኩረን ማየት ያለብን። ዝርያ መረጣ ላይ የት አካባቢ ፍየሎች ይሻሉናል? ዝርያ መረጣን ስንመርጥ ደግሞ ጥንቃቄ በደንብ ማድረግ መቻል አለብን። ዝርያ መረጣ ዝም ብሎ መምረጥ ሳይሆን ጤናማ ፍየልን መምረጥ አለብን። ለምንድነው እናቶቹ ፍየሎችና ወንዶቹ ፍየሎችን የምንቀላቀላቸው? ለምንድነው? አንዳንድ ጊዜ ዘር ያዙ የኮርማ ፍላጎትን ማንሳት የማይፈልጉ ሴት ፍየሎች ካሉ የወንዶቹ መኖር እንዲንቀሳቀሱና እንዲነቃቁና ዘር እንዲይዙ ያደርጋቸዋል። ስለዚህ ለዛ ምን መሆን አለበት? 30ም 40ም ሴት ፍየሎች በመሃል ካሉ 2-3 ወንድ ወጣቶችን እዛ መተው የዘር ፍላጎታቸው እንዲነሳሳ ያደርግልናልና በዚህ መሰረት ነው የምናደርገው። የፀሐይ ብርሃን በተፈጥሮ ፍየሎች ከሚፈልጉት መሰረታዊና ዋና ነገር ነው። ስለዚህ የፀሐይ ብርሃን ላይ አተኩረን መስጠት አለብን። ፀሐይን በደንብ ይፈልጉታል። ፀሐይ ለሰውነታቸው አመጋገብ ስርዓት መፋጠን ብዙ ቫይታሚኖችን ከፀሐይ እንዲያገኙ ያደርጋል። የምግብ ውህደታቸው እንዲፋጠን ያደርጋል። ውሃ በደንብ እንዲጠጡ ያደርጋሉ። በተለይ ፍየሎች ላይ ያለው ችግር ምንድነው? የምግብ ውህደት ችግር ይገጥማቸዋል። የምግብ ውህደት ችግር እንዳይገጥማቸው ምን መሆን አለባቸው? ይሄን የፀሐይ ብርሃን በደንብ ማግኘት አለባቸው። ምክንያቱም እነሱ የመጡት ከቆላ አካባቢ ስለሆነ የቆላን አየር ንብረት ይፈልጋሉ። ይሄ ማለት ግን ምንድነው? የቆላ ፍየሎች ለደጋ አይሆኑም ማለት አይደለም። እስኪ ለምዱ ድረስ የተወሰነ የአየር ችግር ሊገጥማቸው ይችላል። ከዛ በኋላ ግን በቃ ይስተካከላሉ። ይሄ በጣም አስፈላጊና ወሳኝ ስራ ስለሆነ ሁላችሁንም በዚሁ አጋጣሚ የምነግራችሁ የፍየሎች እርባታ አስፈላጊ ስራ ስለሆነ በየአጭር ጊዜው እንደፈለጋችሁ ካፒታሉን የምታንቀሳቀሱት የሚጠይቀውም ካፒታል ትንሽ ስለሆነ በዛ ስራ ላይ ገብታችሁ እንድትንቀሳቀሱ ለማለት ፈልጌ ነው። ለልጁ ነግሬዋለሁ። የልጁን ስልክ ማግኘት የምትፈልጉ ወደኔ ደውሉ። ኦር ወደኔ የስራ ቦታ ላይ በመምጣት ልጁን በቀላሉ አገናኛቸዋለሁ ማለት ነው። ስለዚህ ፍየሎችን ስንገዛ እንደነዚህ በጣም ያማሩ ጥሩ ንቃት ያላቸው ጤናማ የሆኑ ፍየሎችን በደንብ እየገዛን ወደ ስራ ቦታ መግባት እንችላለን ማለት ነው። ለዚህ ነው ዋና አስፈላጊነቱ። በሙሉ ሴቶቹ ፍየሎች ናቸው። ለብቻ ለይተናቸው ነው እንደነገርኳችሁ። ሴቶቹን የምንለየው ለምንድነው? አንደኛ እርግዝናቸውን በደንብ ማወቅ አለብን። ከዛ ደግሞ ጤንነታቸውን በደንብ ማየት አለብን። ጤናቸውን በደንብ ማየው ለምንድነው? ጤናማ እርግዝና በሰውነታቸው ውስጥ እየተካሄደ ነው ወይ? ሰውነታቸው እርግዝናውን ለመቋቋም ይችላሉ ወይ? እዛ የነበሩበት አካባቢ ላይ የነበራቸው አመጋገብ ስርዓት ምን ይመስላል? እንደገና ደግሞ አመጋገብ ሁኔታቸው ከረጅም መንገድ ከፊልቱ ስለመጡ ያ ረጅም መንገድ ያመጣባቸው የጤና ችግር ካለ እያንዳንዳቸውን በየተራ አያቸዋለሁ ማለት ነው። ይሄን የማየው ምንድነው? ደንበኞቼ እነዚህን ፍየሎች ከመረከባቸው በፊት ያንዳንዱን ፍየል ማየት አለብን። ዝርያ መረጣ በፍየሎች እርባታ ላይ በጣም ወሳኝ ነው። አንዳንድ ሰዎች ለከለሩ የተለያየ ከለር የሚፈልጉ አሉ። ግን በከለሩ መሰረት ሳይሆን አሁን የሚፈለገው ምንድነው?
ጤናማ ፍየል ነው መምጣት ያለበት። ይሄ ጤናማ ፍየል ከምንም በላይ አስፈላጊ ስለሆነ ትኩረት ሰጥተን የምንሰራው እዛ ላይ ነው። ይሄ ነው እንግዲህ አሁን የፍየሎችን እርባታ ውጤታማ የሚያደርገው። እንደምታዩዋቸው ሰውነታቸው በጣም ብዙ ጥሩ ናቸው። እያንዳንዱ የሚያነክስ አለ፣ የመተንፈሻ ችግር ያለበት አለ፣ ምግብ የመብላት ችግር አለበት አለ፣ የሚያስነጥሰው አለ። የልብ ትርታ በእንስሳ ላይ ትልቁ ዋጋ ያለው ነው። ስለዚህ የልብ ትርታቸውን በደንብ እናያለን። ስንት ነው ልባቸው ትርታ መጠናቸው፣ በቴምፕሬቸራቸው ስንት ነው። ተቅማጥ የያዛቸው አሉ፣ ተቅማጥ ላይ በደንብ እናያለን። የምግብ ውህደት ችግር የገጠመው ፍየል አለ፣ ያንንም እናያለን። ይሄን ሁላ የምናየው ምንድን ነው? አንዳንድ ጊዜ እርባታን ስናስብ ጤናማ ፍየሎችን ከመግዛት ባሻገር ከኛ ጋር ደግሞ ረጅም ጊዜ መሆን መቻል አለባቸው። እነዚህ ፍየሎች በተለይ ሴቶቹ እርጉዞች ከሆኑ ምንድነው የሚከሰተው? የመውለድ ችግር እንዳይገጥማቸው አመጋገብ ላይ በቀን ምን ያህል ፕሮቲን ኮንቴንት መብላት አለባቸው፣ በቫይታሚን ኮንቴንቱ፣ በካርቦሃይድሬት ይዘቱ፣ በአሰር ይዘቱ፣ የውሃ መጠን ሁሉ በእያንዳንዱ መታየት አለበት። ለዚህ ነው የአመጋገብ ላይ በጣም አተኩረን የምናየው። ሌላ ምንድነው ቆዳቸው ላይ ያለ የጤና ችግር አለ፣ በደንብ እናያቸዋለን። ርዝመት ተመልክቷቸው በጣም ረዣዥሞች ናቸው። እነዚህ የሚወልዷቸው ግልገሎች ደግሞ በቀላሉ ቶሎ ያድጋሉ ማለት ነው። ስለዚህ እስቲ እያንዳንዳቸውን እየገባሁኝ ደግሞ እኔም አያቸዋለሁ። ምንዘራ በደንብ ይመልሳሉ ወይ? ምንዘራ የማይመልሱ ካሉ የተለየ የጤና ችግር አለባቸው። ምግብ መብላት የማይፈልጉ ካሉ የተለየ የጤና ችግር አለባቸው ማለት ነው። ንቃታቸውን ነው የምናየው። ጆሮ አጣጣላቸው፣ የአይናቸው ብራይት፣ ፈሳሽ አላቸው። ሽንታቸው ላይ የተለየ ችግር አለ፣ የሚያነክስ አለ፣ የሚያካለ ወይ ቆዳው ላይ የተለያየ ቁስል ያለበት አለ። ይሄ ሁላ በደንብ እናያለን በእያንዳንዱ ሂደት ላይ። ስለዚህ የቆዳ ላይ ችግር ያለበት ካለ፣ የፊቱ አካባቢ ያበጠ ለሃጭ የያዘው ካለ ያንን ሁላ ፍየሎቹን ለደንበኞች ከማስረከባችን በፊት አንድ በአንድ እናያለን ማለት ነው። ፕሮግራሙን እስካሁን ያስተላለፍኩላችሁ ዶክተር ኃይሉ ነኝ። ኃይሉ ቬት። ይህ ፕሮግራም ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ፣ ላይክ አድርጉ። እንዲሁም ደግሞ ስለ ፍየል እርባታ ስልጠና መውሰድ ለምትፈልጉ ለሚቀጥለው 4 ቀን ወደኛ ማዕከል መታችሁ ስልጠናው እንድትወስዱ ለማለት ነው። የኛ ስልጠና 4 ቀን የራሱ ማንዋል አለው። ከግዢ ጀምሮ ክትባት እንዴት ይሰጣል፣ አመጋገብ እንዴት መሆን አለበት፣ ዝርያ መረጣ፣ እንዴት ክትባት እንሰጣለን፣ ቶሎ እንዲሞክትልን ምን አይነት የአመጋገብ ስርዓት እንከተላለን፣ እነዚህን ሁሉ በተግባር የያዘ ነው። ስለዚህ ፕሮግራሙን መሳተፍ ለምትፈልጉ ደውሉልኝ። መልካም ጊዜ።